ርብቃ ያሰበችው ተሳካ። በጣም ደስ ብሏት በጣም በደስታ እየዘለለች ነበር። አቤልም ደግሞ ለሷ ይሄን ያህል ክብርና ፍቅር ስለሰጣት በጣም ደስ ብሎኛል። አቤል ከቤተሰቦቿ ጋር ወይም ከወንድሟ ጋር ሊተዋወቅ ነው። ለአቤል መጥፎ ነገር የሆነው ነገር ማን ነው? ለአቤል እናት መጥፎ የሆነው ነገር ለርብቃ በጣም አሪፍ ነገርና መልካም ነገር ይዟላት መጥቷል። ርብቃም ከቤተሰቦቿ ጋር ስለሆነ ደስ ብሏታል። የአቤልም እናት ደግሞ ከተስማምታ የሆነ ነገር ልታደርግ አስባለች። የእውነቷን ነው ግን ወይንስ ምን አስባ ነው? ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል። ዛሬም በርብቃ ድራማ ላይ እላችኋለሁ። የርብቃ ድራማ ወዳጆች አድናቂዎች ይህንን ቪዲዮ ላይክ በማድረግ አሳውቁኝ። እንግዲህ እነ ርብቃ ቤት አዲስ የተፈጠረ ነገር አለ። የአቤል እናት እዩ ጋር ተስማምታ ልታደርግ ያሰበችውና ልታበላሽ ያሰበችው ነገር አለ። ልጇ እዩ ነው ወይንስ ደግሞ አቤል ነው? ምክንያቱም በጣም ትልቅ ጥያቄ የፈጠረብኝ ወይንም ይህንን ነገር ልናገር ያሰብኩበት ነገር ካደረጉት ነገርና ካሰበችው አንጻር ነው። ያን ወረቀት አግኝተክ የራስ ማድረግ ትችላለህ ሁሉን ነገር ስትለው እኔን ልትፈትኝኝ ፈልገሽ ነው ወይንስ ደግሞ የእውነት ብለሽ ነው ሲላት እኔ ስለ ወረቀቱም አላስብም ስለምንም ነገር አላስብም ብሎ ነበር ያላት ማለት ነው። እዩና የአቤል እናት ተስማምተውና እንግዲህ አብረው ተባብረው ሊያደርጉ ያሰቡት ነገር አለ። ግን አቤልና ርብቃ በጣም ግራ ያጋባቸው ነገር የእናቲቱ እንደዚህ ከመሬት ተነስቶ መቀየር ነው። በእርግጥ እናቲቱ የተቀየረችበት የራሷ ምክንያት ይኖራት ይሆናል። ግን ርብቃን አይታችሁ ከሆነ መጨረሻ ላይ በትራስ አፍና ልትገላት ነበር። በህልማቸው እያዩ ነው ርብቃ ወይንም እናቲቱ ወይንስ ደግሞ የእውነት ይሄ ነገር ተፈጥሮ ነው? በጣም አስጨንቆኛል፣ በጣም አሳስቦኛል። ርብቃ መሞት የለባትም። በዛ ላይ ደግሞ ርብቃ ነፍሰ ጡር ናት ማለት ነው። እናቲቱም ነፍሰ ጡር እንደሆነች እያወቀች ነው ይሄን ነገር ማድረግ ያሰበችው። ለምን ይሄን ነገር ማድረግ እንዳሰበች አልገባኝም። ርብቃ ለአቤል ብላ የቤት ሰራተኛ እንደሆነች የቤት ሰራተኛይቱ ገንዘብ ጨምራላት ቤት የነሱ ቤት እንደወሰደቻትና እሷ ደግሞ እዛ ቤት የመጣችው እሱን አፍቅራው እንደሆነ ሲነግራት እሱ ራሱ በጣም ነበር የተናደደው። ምክንያቱም ለኔ ይሄ ነገር አይገባኝም ለምን ይሄን ነገር አደረግሽ ብሎ በጣም ነበር የተበሳጨው። እንደውም በጣም አከበራት፣ በጣም ወደዳት ማለት ነው። ምክንያቱም ከዚህ በፊት ስለምታፈቅረው ስለምትወደው ለሱ ብላ ቤት ሰራተኛ እንደሆነች እንጂ ጭራሽ እሷ ቤት እነሱ ቤት በጣም ተሞላቃ የምታድግ ልጅ እንደሆነች ስትነግረው በጣም ነበር በራሱ ያፈረው። ምክንያቱም እንደ ሰራተኛ ዝቅ እያደረገ ነበር ሲያዛት የነበረውና ብቻ ግን ለፍቅር የተከፈለ መስዋዕትነት ነው። እዩም ወረቀቱን እንግዲህ የአቤል እናት ወስደህ የራስ ማድረግ ትችላለህ ምናምን ብላ እያለችው ነው። እኔ ግን ሳስበው አቤል የወለደችው ልጇም አልመሰለኝም። ምክንያቱም እንዴት ሰው በወለደው ልጅ ላይ ይሄን ያህል ይጨክናል? የልጇ ደስታ ሊያስደስታት ነበር የሚገባው። ከእዩ ጋር ተስማምታ የሆነ ነገር ለማድረግ እየሞከረች ነው። የቤቱንም የሁሉንም ነገር ስሙን በእዩ ቀይራ ወይንም በራሷ ስም አድርጋ አቤልንና ርብቃን ባዶ እጃቸውን ለማስቀረት ነው እያሰበች ያለችው። እና ታዲያ ይቺ እናቱ ናት ወይንስ የእንጀራ እናቱ ናት ብዬ ላስብ በጣም ነው የገረመኝና መጨረሻ ላይ የተፈጠረው ነገር እንግዲህ ደግሞ በተለይ ርብቃና አቤል ቀለበት አድርገው ምናምን በደስታ አሳልፈው እቤት ሲመጡ የገጠማቸው ነገር ሌላ ነው። በጣም ከባድ ነው። ይሄን ነገር ለምን ማድረግ እንደፈለገች አላቅም። ብቻ ግን መጨረሻ ላይ የተፈጠረው ነገር እውነት መሆን የለበትም። ርብቃ በጭራሽ መሞት የለባትም። በጣም ነው የምታሳዝነው።